ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ አንዳንዶቻችሁ ጥያቄ ላይ በጠየቃችሁኝ መሰረት ወደ ጎርደሚ ወንዝ ዳር ልማት ተመልሰናል። በርግጥ ከዚህ ይሄ ለእኛ ለመጀመሪያ ጊዜ ነው እኔ ወደዚህ የመጣሁት። ከዚህ በፊት አንዴ ላቀርብላችሁ ሞክሬ ነበር። ነገር ግን ፈረሳ ነበርና ይሄ የምታዩት አካባቢ በሙሉ እየፈረሰ ነው የነበረውና ምናልባት በሌላ እንትን እንዳዩት ብዬ ሳልገባ ቀርቻለሁኝ። እንግዲህ ኮመንት ላይ የጠየቃችሁኝ አንዳንድ ቤተሰቦች ዛሬ ምላሽ የምታገኙ ነው የሚሆነው። አሪፍ ቪዲዮ ነው ይዤላችሁ የመጣሁት። የገበያ ማዕከልም አለ የምናየው አዲስ እዚህ ቴዎድሮስ አደባባይ አጠገብ የሚገኘው ማለት ነው። እንግዲህ በቀጥታ ባጭሩ ቴዎድሮስ አደባባይ ወይም ደግሞ ቸርችል ሮድ እንደምትመለከቱት ያው ፊት ለፊት ከቴዎድሮስ አደባባይ ወደ ለገሃር ወይም ደግሞ ወደ ኢሚግሬሽን ፖስታ ቤት አድርጋችሁ ወረድ ስትሉ ባለው በቀኝ በኩል መታጠፊያ አንዲት መንደር አለች። ወደ መንደር መግቢያ ባጭሩ በቃ የቴዎድሮስ አደባባይ ሐውልቱ ጀርባ አካባቢ ጋር ነው ያለሁት። አንድ አስፋልት አለ ወደ ተክለ ሃይማኖት የሚወስድ መንገድ፣ እሱኛው ጋር ሳይሆን ወደ ለጋር አድርጋችሁ ፊታችሁን ስታዞሩ ትንሽ ዝቅ እንዳላችሁ ከቸርችል ፊት ለፊት ነው ያለሁት። እዚህ አካባቢ ያው እንደምታዩት የወንዝ ዳር ልማት እየተሰራ ነው የሚገኘው። በላይኛው በኩል ምናልባት የኛው ጋር ፓርክ ምናምን ሊሆን ይችላል የሚሰሩት። በዚህ በግራ በኩል ኦልሬዲ ተሰርቶ ያለቀ አለ። ወደዛ ገብተን እናያለን። የተጠናቀቀውንም አካባቢ እንደዚሁም ደግሞ የገበያ ማዕከሉንም ዙሪያውን ዛሬ የምናይ ነው የሚሆነው። እንግዲህ አዳዲስ ቤተሰቦች ካላችሁ ያው ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁኝ። ነባር ቤተሰቦችም ላይክ በማድረግ ቪዲዮውን ጀምሩት። ሀሳብ አስተያየታችሁን እያስቀመጣችሁልኝ ነው፣ አመሰግናለሁ። እንግዲህ የዛሬ ጉዞአችን ወይም ደግሞ የዛሬ ጉብኝታችን የሚሆነው እዚህኛው አካባቢ ጋር ያጠነጥናል ማለት ነው። እንግዲህ እንደነገርኳችሁ አዳዲስ ምናልባት በየጊዜው የምትቀላቀሉን ቤተሰቦች አላችሁና ከወጣችሁም ከሀገር የቆያችሁ ቤተሰቦች ስላላችሁ በትክክለኛ መገኛው ከፒያሳ ከአራዳ ፓርክ ፊታችሁን ወደ ለገሃር ቁልቁለቱን ዝቅ እንዳደረጋችሁ የአጼ ቴዎድሮስ መታሰቢያ ሐውልት አለ ወይም ደግሞ የሴባስቶፖል እዚህ ቸርችል አካባቢ ጋር ማለት ነው የሚገኝ አለ። በነገራችን ላይ ያው ወደ ውስጥ መግቢያው ወደ መንደር መግቢያ እንደምታዩት ታጥሯል። ወደዛ መግባት አይቻልም። ግን አሁን የቆምኩበት ደረጃው በመሰላል ነው የሚወጣውና ታችኛው ቁልቁለት ስለሆነ ማለት ነው መንገድ ወረዲ ስለሌለ በሷ ወጥቼ ነው የተወሰነ እዚህ አካባቢ ያለውን ድባብ እንድናይ የተሰራውን ወደዛ ጠጋ ብለን በደንብ እናየዋለን። እንደዚሁም ደግሞ ወደ ፈረሰበት ወደዚህኛው በኩል እዛች የገበያ እና የፓርኪንግ ቦታ አለ የተሰራ አዲስ የተሰራ ማለት ነው። ልክ 4 ኪሎ እንደዚሁም ደግሞ እዚህ ሳር ቤት አካባቢ እንደሚሰሩት ሁሉ አራዳ አካባቢም እየተሰራ ነው። አሁን ላይ ደስ የሚለው እነዚህ የወንዝ ዳር ልማቶች አካባቢ የፓርኪንግ እና የገበያ ማዕከልም አብሮ ይሰራል። እዚህ ጋርም ልክ ቴዎድሮስ አደባባይ ጋር የተሰራ አለ። እሱ ላይ ደግሞ ቆሜ ወደ ታች ወደዚህ ወደ ቁልቁለቱ አድርገን በደንብ የምንመለከት ይሆናል። ውስጥም ገብቻለሁኝ። ውስጡ የሚሰራው ምን እንደሆነ በደንብ እናያለን። በተለይ የገበያ ማዕከሉ ማለት ነው ወይም ደግሞ የፓርኪንግ ኤሪያው እሱንም በደንብ የምንጎበኘው ነው የሚሆነው። እንግዲህ ቀጥታ ከዚህ ወርድና ቀጥታ በተሰራው በኩል በዚች በፓርክ ቦታዋ ወይም ደግሞ በፓርኳ እያደረግን በቀጥታ ውስጥ ለውስጥ ቴዎድሮስ አደባባይ እንወጣለን ማለት ነው። ስለዚህ ዛሬ ጉብኝታችን እዚሁ አካባቢ ጋር ነው የሚያጠነጥነው። እንግዲህ ሰሞኑን የተለያየ ቪዲዮዎች ስናይ ነበር። ትላንትና ጊዮን ስር የተሰራ ያለውን የፏፏቴ እሱም እየደረሰ ነው የሚገኘው። ቀን አካባቢ ጋር እሱን ነበር የለቀኩት። ያው እሱ እንደነገርኳችሁ ትላንትና በርግጥ አይታችሁታል ይመስለኛል ብዙዎቻችሁ። አዲስ ስለሆነም እና እንደዚሁም ደግሞ ለውጦች ስላየሁበት አጋጣሚ ሳልፍ ነበር ይዤ የለቀኩትና ዋናው ልና የነበረው የአፍንጮ በር የወንዝ ዳር ልማት እሱን ነበር ላቀርብ የተዘጋጀሁት። እሱን ደግሞ ማታ አካባቢ ጋር ለቀዋለሁ። ከዚህ ከመስጊዱ ጀርባ ጀምሮ እስከ ቀጨኔ ድረስ በነገራችን ላይ ከበድ ያለ እንትን ነው እየተሰራ የሚገኘው። እዛም እኛ በብዛት እዚህኛው ማዕከል አካባቢ ያለውን ነው እንጂ ማሳያችሁ ብዙ በርካታ ያሉ የወንዝ ዳር ልማቶች አሉ በየቦታው ሳናያቸው ወይም ደግሞ አስገራሚ ልማቶች አሉ።
ያው በእርግጥ የምትጠይቁኝ ያላችሁ እዚህ አካባቢ ብትሄድ እያላችሁ ግን ማዳረስ ትንሽ ከባድም ነውና ለዛም ነው ሁሉም ቦታ ላላሳያችሁ እችላለሁ። እንግዲህ ለማንኛውም እነሱን እያየን ነበር። ከዛ በፊት ደግሞ ቀበና ነበር የሄድነው። ቀበና የሚገርም ስራ እየተሰራ ነው የሚገኘው። ግድቦች አሉ። እንግዲህ የአሳ እርባታ ነው ተብሏል። በጣም ነው እንግዲህ አሪፍ የሚሆን ይመስለኛል። አዲስ አበባ ውስጥ አሳ ማጥመጃ ከተሰራ አዲስ እና ዩኒክ ነው የሚሆነው። እሱም ደስ ይላል። እንግዲህ እነዚህ ሲጠናቀቁ ደግሞ በእርግጥ እስከ ቤላ አካባቢ እዛ አካባቢ በደንብ ትልቅ ስራ እየተሰራ ነው የሚገኘው። እሱንም አይተን ነበር። እዚህ ጣሊያን ኤምባሲ ጀርባ እሱ ከተሰራ ቆይቷል። ኦልሬዲ እኔ ባላሳያችሁም ማለቴ ነው ቆይቷል። በጣም ረጅም ጊዜ ሆነኛል እዛ አካባቢ ከሄድኩ። እስከ ቤላ ድልድይ ድረስ ግን አሪፍ አድርገው ነው እየሰሩት የሚገኙት። እንግዲህ ለማንኛውም ዛሬ ይሄኛውን አካባቢ ነው የምናየውና እንደምታዩት ያው ፈረሳውም እያያችሁ ነውና አካባቢው ላይ ጭቃ ቤቶች ምናምን በርከት ያሉ ቤቶች ነበሩ። የቆየ ሰፈር ነው በነገራችን ላይ። ዋናው አስፓልት ላይ አይተን እንትን ብንልም ወደ ካጥሩ በስተጀርባ ያው ቤቶች የሚጠበቁ ነው። እንደዚህ አይነት ቦታዎች ላይ በርከት ያሉ እንደዚህ ወንዝ ዳር ልማቶች የሚሰሩባቸው አካባቢ ላይ አነስ ያሉ ቤቶች ይኖራሉ። እነዛም በልማት ከተነሱ በኋላ ልማቶቹ ይጀመራሉ። ልክ እንደምትመለከቱት ወደዚህ አይነት እንትን ቦታነት ይቀየራሉ ማለት ነው። ከዛ ውጭ ደግሞ ዙሪያቸው ላይ ያው የመዝናኛ ቤቶች፣ የፓርኪንግ እና የሾፒንግ ሞሎች እንደዚህ አይነት እንትኖች ይሰራሉ። አንዳንድ ቦታዎች ላይ ደግሞ ፋውንቴኖችም ይሰራባቸዋል። እንግዲህ አራዳ ላይ ላየ ፒያሳ ላይ ወይም ደግሞ አፍንጮ በር የተሰራ ላየናቸው በርከት ያሉ ቦታዎች እንግዲህ አሁን እንኳን በደንብ የተላመድ ነው ይመስለኛል። ምን ይሰራል ምን እየተደረገ ነው የሚለውን ማለት ነው። እንግዲህ በየቦታው እንግዲህ ረጅም ቦታ የሸፈነን ይመስለኛል። ከዚህ በፊት ጎሮ ተጠናቆ እዛም የወንዝ ዳር ልማቱ አይተናል። ትንሽ በደንብ ላሳያችሁ ያልቻልኩት እንግዲህ ወደ አስኮ ላይ ያለው ነው። አስኮም የተወሰነውን አሳይቻችኋለሁ፣ ግን ሙሉውን ስላስወጡኝ በደንብ ሳላሳያችሁ ቀርቻለሁኝ እንጂ እንግዲህ ፒኮክ አየን፣ ባምቢስ፣ እስጢፋኖስ፣ ጊዮን፣ አምባሳደር፣ ፉልውሃ እንዲህ እያልን ምናልባት የኮመንት ላይ ጠይቃችሁኝና አንዱ ካላሳየኋችሁ ውስጥ ከዚህ ከፉልውሃ ጀምሮ እስከ ቀጨኔ ድረስ ያለውን ነው። ከዛ በኋላ የእንጦጦን እንኳን አይተነዋል። እዛም አካባቢ ያው እንዳያችሁት ሌላ አይነት የሚገርም እንትን ነው የተሰራው። ምናልባት እስኪ ለውጦች ካሉት ደግሞ ወደዛም ተመልሰን የምናይ ይሆናል። እንግዲህ ይህኛው አካባቢ እንደምታዩት ነው። ዙሪያው ሃይላይት ላይ የተወሰነ ማስቀመጥኩላችሁ ያያችሁት ይመስለኛል። ከህንፃ ላይ ሆናችሁ ደግሞ ወደዚህ ወደ ታች ወደ ጀርባ ስታዩት በጣም ነው የሚያምረው። በተለይ የተሰራው አካባቢ ጋር ማለት ነው። ያኛውም ኢቭን ይሄ ከርቀት ሲታይና አየር ላይ ሆኖ ልክ እንደ ድሮን ፉቴጅ አይነት ከላይ ሲታይ በደንብ ነው የሚያምረው ቦታው። በተለይ ደግሞ አሁን የተጀመረው ቅድም የተነሳንበት አካባቢ ከተጠናቀቀ ይሄኛው አካባቢ የሚገርም አይነት ለውጥ የሚታይበት ልክ እንደ ሌሎቹ አይነት ሁሉ ቦታዎች ልክ ሰዎች ፈልገው ሊያዩት ሊጎበኙት የሚመጡት አይነት ስፍራ እንደሚሆን ምንም ያጠራጥር አይመስለኝም። እንግዲህ እግረ መንገዳችን የምንወጣው ያው ሰፈሩ እንዳልኳችሁ ነው። ከቴዎድሮስ አደባባይ ጋር ነው የዛሬው ጉብኝታችን የምናጠናቅቀው። የገበያ ማዕከል ውስጥ ገባለሁኝ፣ ህንጻው ስር ማለት ነው። እዛ ገብተን ነው የዛሬ ጉብኝታችን የምናጠናቅቀው። እንግዲህ እዛ ቴዎድሮስ አደባባይ በላይኛው ያው አድዋ ፓርክ ነው ያለው፣ ይቅርታ አድዋ ሙዚየም ነው ያለው። እንግዲህ ከቅርብ ዓመታት ወደዚህ ከተሰሩ እጅግ አስገራሚ ስራዎች አንደኛው ያ ሙዚየም ነው እንደሆነ ይታወቃል። ስለሱ ታሪክ ያው ብዙዎቻችሁ በደንብ የተለመደም የቆየም ስለሆነ በደንብ ታውቁታላችሁ ብዬ አስባለሁ። ከዛ በፊት ይሄ መነጽር ሽያጭ ምናምን ይሸጥበት የነበረ ስፍራ ነው። አካባቢው ላይ በብዛት እንደዚህ አይነት ንግዶች ነበሩበት። እዚህ ማህሙድ ወይም ደግሞ አራዳ አካባቢ ጋር ማለት ነው። በታችኛው የአራዳ ፓርክ የተሰራበትም እንደዚሁ ሰፈሩ በደንብ ታስታውሷቸው ይመስለኛል። እነ ሪበከንቱ አሁን ላይ ወዴት አሁንስ ምንድን ናቸው የሚለው የተለያየ ቪዲዮ ስለለቀቅን በደንብ ታውቁታላችሁ። እና ልክ እንደነዛው ሁሉ ይሄኛውም አካባቢ ልክ በዛው ልክ የሚጎበኝ ወይም ደግሞ በደንብ ሰዎች ሊያዩት የሚመጡት አይነት ሰፈር ነው የሚሆነው። ስለዚህ አደባባዩ እንግዲህ በአንደኛው በኩል ያው ተክለ ሃይማኖት ወደ ተክለ ሃይማኖት የሚወስደው መንገድ ነው ያለው። በላይኛው በአድዋ 00 አለ። ያው አድዋ 00 እንግዲህ የአንድ ቦታ ርቀት መለኪያ መነሻ ፖይንቷ እንግዲህ እሷ ነች። ምናልባት ማታውቁት ቤተሰቦች ካላችሁ
ትክክለኛ 00 የምትባለው ቦታዋም ሙዚየሟ ውስጥ ነች። ልክ ግቢ ውስጥ እንደገባችሁ አድዋ 00 የምትባላለች። እንግዲህ አንድ ቦታ ርቀት ሲለካ ከአዲስ አበባ ምን ያክል ርቀት ነው ይባላል አይደል? ወደ ደብረ ብርሃን ምን ያክል ኪሎ ሜትር ነው? አዳማ ስንት ነው? ሀረር ስንት ነው? ባህር ዳር፣ ሐዋሳ ከአዲስ አበባ ምን ያክል ርቀት አላቸው ተብሎ ልኬት መነሻ ፖይንቷ አድዋ 00 ውስጥ ነች የምትገኘው ፒያሳ ማለት ነው። እንግዲህ አንዳንድ ድርጅቶች ሲያስታውቁ ምናልባት አንድ ማስታወቂያ ሰምቼ ነበር። አዲስ አበባ ከዚህ ቅርብ ነች ይላል። እንግዲህ ፒያሳ አካባቢ ነው ያለው እና ድርጅቱ 00 ኪሎ ሜትር ላይ ነው የምንገኘው ከአዲስ አበባ ይላሉ። እና እንግዲህ መነሻ ፖይንታቸው እዛች ሙዚየሙ ወይም ደግሞ የሚኒሊክ ሐውልት አጠገብ የሚገኘው ትልቁ የአድዋ ሙዚየም ማለት ነው። እዛ ስር ነው የሚገኘው። ለዛ ነው እንግዲህ በታችኛው በኩል ያው የቸርችል መንገድ ነው ያለው ወደ ፖስታ ቤት ወይም ደግሞ ወደ ለገሃር የሚወስደው መንገድ ማለት ነው። እንግዲህ ለገሃር መቼ ዕለት በቅርብ ቀን ነው እንግዲህ 70ኛ ዓመት ያስቆጠረው። ኦልሬዲ 70 ዓመት ሆኖታል እና የእንትኖች ሲያዘጋጅ ነበር። ይሄ ፍሪ በነፃ ቲያትሮች የ70 ዓመት ልደቱን ምክንያት በማድረግ ማለት ነው። እንግዲህ ምን ያክል ዓመት እንዳስቆጠረ አስቡት። እሱም በዚህኛው በኩል እንዳልኳችሁ ተክለ ሃይማኖት የሚወስደው ወደ ተክለ ሃይማኖት የሚወስደው መንገድ ነው ያለው። እንግዲህ ከቴዎድሮስ አደባባይ ወደ ተክለ ሃይማኖት 1 ኪሎ ሜትር ነው ይላል። የተለጠፈች እንትንም አለች እና እሷንም ጠጋ ብዬ አሳያችኋለሁኝ። በተቃራኒ በኩል ደግሞ ወዴት ነው ልበላችሁ፣ ወደ እሪ በከንቱ የሚወስድ አንድ መንገድ አለች ወደ ታች ማለት ነው። ከእንትኑ በተቃራኒ ወደ ተክለ ሃይማኖት ከሚወስደው መንገድ በተቃራኒው በኩል ማለት ነው። እንግዲህ ወደ መውጫችን የምናደርገው ባጭሩ እዛ አካባቢ ጋር እናጠናቅቃለን ማለት ነው። የዛሬ ጉብኝታችን ያው ደርሻለሁ እንደምታዩት ይሄ ነው። በነገራችን ላይ በጣም ሰፋ ያለ ቦታ ላይ ነው የተሰራው። በዛኛው በኩልም መግቢያው አካባቢ ጋር እሱም ይሄም ፋውንቴን ወይም ደግሞ ፏፏቴ ያለው መግቢያው አካባቢ ጋር ደግሞ ሌላው እንግዲህ አረንጓዴ አይነት ወይም ደግሞ ችግኞች የተተከለበት እንደዚሁም ደግሞ በሳር አስውበውታል። ፊት ለፊቱ ላይ ደግሞ ለካፌ የተሰራ አለ ግቢ ውስጥ ከገባን በኋላ ማለት ነው። እንግዲህ ይሄ ነጩ እንትኑ ነው አሁን በጎናችን በቀኝ በኩል ያለው ነው። የተወሰነ ያክል መጠበቅ ሊኖርባቸው ነው። እንግዲህ ሌላ በዛኛው በኩል በአስፋልቱ በኩል ወይም ደግሞ በገባሁበት በኩል አስፋልት ላይ ሆኜ የተወሰነ ያስኩት እንትን አለ። እሱን ደግሞ መጨረሻ ላይ ባደርገው ይሻላል። በተለይ በፈረሰበት በኩል ከቴዎድሮስ አደባባይ ወደ ወጣቶች አደባባይ ይባላል አይደል? ይሄ ኢሚግሬሽን አካባቢ ወደዛ ስትወርዱ ረጅም ቦታ ላይ ታጥሮ ነው የነበረው። አሁን ላይ ነው እንግዲህ የሚቆፍሩ መኪኖች ቤቶቹ ከፈረሱ በኋላ የጀመሩት ማለት ነው። እንግዲህ በዛኛው በኩል ያስኩት አለ። ግን ያው መግቢያው እንግዲህ አንዱ ይሄ ነው፣ ወደ ፓርኪንግ መግቢያው ማለት ነው። እንግዲህ እንደዚህ አይነት ነገሮች እንዳልኳችሁ በርከት ያሉ የተሰሩ አሉ። እዚህ ሪባ ከንቱ ወጣ ብላችሁ ከአብሮት ላይብረሪ በስተጀርባ እዛ ጋር አንድ የተሰራ ይቻለውኝ 4 ኪሎ አለ። ፒያሳም ያው ስላልተጠናቀቀ አራዳ ፓርክ ጋር እዛ ጋም የተሰራ አለ። ይሄኛው አንድ ሌላው ነው ማለት ነው። ያው በርከት ያሉ ቦታዎች ሊኖሩ ይችላሉ። እንግዲህ እኔ ያየኋቸው እነዚህ ስለሆነ እንግዲህ ስለ ቴዎድሮስ አደባባይ ስናነሳ መቼም ስለ በትክክል እንትኑ መቼ እንደተቀመጠ ማወቅ አልቻልኩም፣ ሐውልቱ ማለት ነው። ያው እዚህ ብቻ ሳይሆን በእርግጥ ወደ ደብረ ታቦር ዩኒቨርሲቲ ያሰራው ሌላ ሐውልት እዛ አካባቢ እንዳለም አይቻለሁኝ። ያነበብኩት እንትን ቼክ ሳደርግ እንደዛ ይላል። ያው ሐውልቱ የእሳቸውን ህልምን ይገልጻል በሚል ነው የተሰራው። እዚህ አሁን ዞር ስንል የምናየው ማለት ነው። እንግዲህ የተክለ ሃይማኖት መንገድ ያልኳቸው ይሄኛው ነው።
እንግዲህ ከዚህ 1 ኪሎ ሜትር ነው ማለት ነው ወደ ጎላ ሚካኤል የሚወስደው ሰፈር ነው ይህ አስፋልቱ። የእሳቸው ህልም ምን ነበር ወይም ደግሞ ምንስ ይወክላል የሚል ምናልባት እንትን ካለ ያው እሳቸው ማለት አንድነቷ የተጠናከረ እንደዚሁም ደግሞ በቴክኖሎጂ የላቀች ኢትዮጵያን እውን የማድረግ ህልም ነበራቸው። ለዛም ሲባል ነው እንግዲህ ይሄኛውን ሐውልት የእሳቸውን ህልም ይገልጻል በሚል እዚህ ጋር የተሰራው። እንግዲህ እሳቸው ከ1955 እስከ 1968 ይቅርታ ከ19 ያልኩኝ ከ18 ማለት ነው በጎርጎራን ካላንደር ወይም ደግሞ በፈረንጆቹ እስከዛ ጊዜ ድረስ ነው የቆዩት። እንደዚሁም ደግሞ የሞደርን ወይም ደግሞ የዘመናዋ አሁን ያለ የዘመናዊ ኢትዮጵያ መነሻ ተደርጎ ነው የሚወሰዱት እሳቸው። እንግዲህ ያንን መሳሪያም ኦልሬዲ በፈረንጆች አስገድደው ያሰሩት እንደነበር ነው ታሪክ እንትን የሚለው ከነበራቸው የዚህ ቴክኖሎጂ እና እንደዚሁም ደግሞ የመሳሪያ በደንብ እንትን ሊሉበት የሚችሉበት መሳሪያ እንዲሰራላቸው ይፈልጉ ነበርና እንግዲህ እንግሊዞች ናቸው የሰሩት እዛ መቅደላ አካባቢ መሰለኝ። በትክክል ቦታውን በእርግጥ እንትን አልለውም፣ ግን እንደዛ ነው የሚለው። ያው ፋውንቴን ያልኳቸው ወይም ደግሞ ፏፏቴዋ ይችኛዋ ናች። ኦልሬዲ ወደ ግቢው ልንገባ ነው። ዙሪያው እንደምታዩት ነው። ወደ በር ጋር ደርሻለሁኝ እና እንግዲህ በቀጥታ ወደዛችኛው ፊት ለፊት ያለችዋ ካፌ ነች። ያቺ ጠቆር ያለችዋ ለዚህኛው አካባቢ የተሰራ ካፌ ማለት ነው። እንግዲህ እነዚህ ምናልባት ዙሪያ ላይ የሚገኙ የሱቅ አገልግሎት ሊሰጡ የሚችሉ አይነት ቤቶች ናቸው። ልክ ሳር ቤት እንዳየ ነው። አዳዲስ ቤተሰቦች እንኳን ምናልባት ያኛው ቪዲዮ ላታዩ ትችላላችሁ። በእርግጥ እኔም ካቀረብኩት ስለቆየ ማለት ነው። ሳር ቤት አፍሪካ ህብረት አካባቢ የተሰራው አንዱ ልክ እንደዚህ ነው። ዙሪያው ላይ እነዚህ የሀገር አልባሳት፣ የባህል አልባሳት በተለይ እንደዚሁም ደግሞ ለምግብነት የሚውሉ እንደ አትክልት መሰል ነገሮችም ይሸጥበታል። እንግዲህ ሐውልቱ ያው እዛ ፊት ለፊት ጋር እንደምታዩት ነው። ምናልባት ቀጥታ ዞርኩኝ መሰለኝ እኔ። ፊት ለፊት ሰማያዊ ህንፃ ወደ ቀጥታ ወደ ሙዚየሙ የሚወስደው መንገድ ነው። በዚህኛው በኩል ወደ ሪበከንቱ፣ ቀኛችን ደግሞ ቀጥታ ወደ ታች ወደ ፖስታ ቤት ወይ ደግሞ ወደ ለጋር፣ ለጋርን ካለፋችሁ ደግሞ እንግዲህ ወደ ጨርቆስ ወይ ወደ ቄራ የሚወስደው መንገድ ነው። ዙሪያው እንግዲህ እንደምታዩት በትላልቅ ህንፃዎች የታጠረ አይነት ሰፈር ነው። አልተከፈተም ማለት ነው ገና። እሺ እሺ።
እንግዲህ ወደ ውስጥ እየገባሁ ነው የምገኘው። በቀጥታ በዚች ቤት ውስጥ ከገባን በኋላ ወደ ጀርባ እንሄዳለን። በር አለች መውጫ ወይ ደግሞ ወደ በረንዳ አለች። እዛኛው አካባቢ ጋር እንግዲህ ከህንፃው ጀርባ ምን እንዳለ በደንብ ነው የምናየው። የተሰራው ቦታ አሁን ሊሰራ የተጀመረው ቦታ እንግዲህ ወደ ታች ሲታይ ደግሞ ደስ ይላል። የተወሰነ በደንብ ብዙ ነገሮች በአንዴ ማየት ስለሚቻል እንደምታዩት ስክሪንም ተገጥመዋል እዚህ ጋር። እንግዲህ ጉብኝታችን እንዳልኳችሁ ኦልሞስት ወደ ውስጥ ገብቼ ነው የጀመርኩትና የተነሳንበት አካባቢ ፈረሳ በነበረበት መሀሉ አካባቢ ጋር ነው የጀመርኩት። ነገር ግን ከአስፋልት ነው ቪዲዮ የተነሳው ወይም ደግሞ መነሻው ከዋናው አስፋልት ዳር ማለት ነው። እንግዲህ ወደ ጥቁር አንበሳ ትምህርት ቤት ወይ ደግሞ ሊሴ ገብረ ማርያም ፊት ለፊት አካባቢ ጋር ነው ኦልሞስት የሚገኘው ማለት እንችላለን። ብዙ ትንሽ ግን ወደ ላይ ወደ ፒያሳው በኩል ወጣ ይላል። እንግዲህ ሾልከን ገብተናል። ያው ወደ ውጭ ወጥቻለሁኝ። ከደረጃ ላይ ነኝ ያለሁት። እንግዲህ ወደ ታች ቁልቁለት ስለሆነ ያው እዚህ ጋር እንደምታዩት ህንጻም ሊሰራ የተጀመረ ጅምር አለ። አስፋልቱ ያው ቆርቆሮ ነው እንደምታዩት መንገዱ የታጠረበት ማለት ነው። በዚህ ዛፎቹ ባሉበት ወደ ውስጥ ነበር የገባሁት። እንግዲህ ከላይ ሆነን ሲታይ እንደምታዩት ብዙ ነገሮች በአንዴ ማየት ይቻላል። እስኪ ወደዛ ደግሞ ጠጋ ብለን ሙሉን እንየው። በዚች በፊት ለፊት ነው የገባሁት። እንግዲህ በተቆፈረ ወይም ደግሞ አፈር ባለበት መግቢያ ማለት ነው። ያው እንግዲህ እዚህ ጋር ብዙ መልክ ነው የሚታየን የተሰራ ሊሰራ የተጀመረ እንደዚሁም ደግሞ ከተማው ላይ ያሉ ትልልቅ ህንፃዎች ብዙ ነገሮች አንድ ላይ ገብተው ይታዩናልና እንግዲህ እስከዚህ ድረስ ነው ጉብኝታችን የሚሆነው። ውጪ መግቢያ አካባቢ ያለው ያው እንዳልኳችሁ ከዚህ ቪዲዮ መጨረሻ አካባቢ ጋር አለ። በኋላ ላይ ነው የምቀጥለው። ትንሽ የደቂቃ ናች። እዚህኛው ጋር የተወሰነ ቆይታ እናደርጋለን። ከዛ ቀጥሎ መዳረሻችን የሚሆነው ዋናው አስፋልት መግቢያው አካባቢ ጋር ያለውን ነው ማለት ነው። እንግዲህ ጉብኝታችን ይሄን ነው የሚመስለው። በድምጽ ሌላ እምላችሁ ስለሌለኝ ቪዲዮዋ ግን እንግዲህ በደንብ እንዲታያችሁ አድርጌ ወይም ደግሞ በየአቅጣጫው ያለውን ጥሩ ሉክ እንዲኖር አድርጌ ለማቅረብ ሞክራለሁኝ። ነገ ደግሞ ሌላ ቪዲዮ ይዤላችሁ ለመምጣት ሞክራለሁ። በተለይ ያልታየ ቦታ ቢሆን ደስ ይለኛል። ከቻልኩኝ አዳዲስ ቦታዎች አሳያችኋለሁ። እስከ ነገ ደግሞ መልካም ጊዜ እንዲሆናችሁ እመኛለሁኝ። እንግዲህ ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ቻው፣ መልካም ጊዜ